አንደኛ ሴቶችን ይጎናተላል ያልሆነ ብልግና ይሰራል። አንተ ሴት እንደዚህ እንዴት መሰለህ? ይኸው ከመንጃ ፍቃድ አልግባባም። ይኸው እኛ ካልተግባባን ማን ያግባባናል? ቆይ ምን ንግባባው ልንገርህ፣ ምን ንግባባ መንጃ ፍቃድ ሲሰጥ እንግባባለን። ልክ ነህ፣ ግን ምንድነው ጥፋቴ? ይኸው ጥፋቴ ህጋዊ ስለሆንኩ መንጃ ፍቃድ ስላልከኝ እኮ ልሰጥህ ነው። ጥፋቴ ነው ያልከው? አዎ ጥፋቴ ምንድነው? አንተ ሰርገኛ ነው እንዴ? ለዛውም ንቀቴ እጅን አውጥቼ ሳሳይ እንደዚህ ጥምዝምዝ ብለህ እዚህ ማዛዘሪያ ልክ አለም እዛ ጋር ማዛዘሪያ። አሁን አንተ በበቃ እንደዛ አይደል? እንደዛ እኔ አላጠፋሁም። መጀመሪያ አለቃ እንደዚህ አላልክም እኮ መጀመሪያ ትብት መንጃ ፍቃድ ብያለሁ። አሁን ለኔ መንጃ ፍቃድ ስጠኝ። ደግሞ አንተም ሲጀምር ያው ነው፣ ሁላችሁም አንድ ናችሁ። እሺ እነሱም አንድ ናቸው፣ እናንተ ደግሞ ልዩ ናችሁ አይደል? እናንተ ያላችሁ አይደል እንዴ? ቆርቆሮ ትናንት መታሽ አምጥቼ ከተማ ሳርገ ስንት ነገር አሳይቼ ማን ነው የከዳች እሷ? ይሄ ምንድን ነው የሚለው? ቀና በልና አንብበው። ሚለው ቆንጆ ነው። ያዘና አንብበው እስኪ። ምንድን ነው የሚለው? አንተ ነህ እንደ እኔ ለእሷ ብዬ ነው። ፈርሚ። እኔ ለእሷ ብዬ ነው። ፈርሚ ያልኩሽ ፈርሚ። ቆይ እረፍ አንተ እናትህ ፈልጣ እረፍ። ጥፋቱ ምንድን ነው? ፈርሚ ቆይ እንዳትፈርሚ አንቺ። ለምንድን ነው የምትፈርመው? እሺ እሱ ነው የሚፈርመው። ፈርም። እሷን እንኳን መጦር ሲገባል 8 ዓመት ሙሉ ትምህርት ቤት ተባረረ ማዘር አሁን ሸኝቼ እኮ ስመጣ አድርሻት እዛ እንትን ፈርማልኝ ምናምን ስትመለስ አሁንም ድጋሚ ሲሄድ ወላጅ አምጣ ተባልኩ። ወላጅ ላንተ እኔ አባት መስላል ደና ተዘርባል ለባ ዘርባል ረዳውታለሁ። ቄጠማ ምናምን ገዝተው እየመጡ ነው። የትራንስፖርት ነው ይቀጣሉ። ፋዚ አንተ ለስታይ ትምህርት ማስተር መስላል አንተ። አይ ኖ እንደዛ አይደለም አባ፣ ወላጅ እንዲሆነኝ እኮ ነው። ዞርባል ትራንስፖርቱ ነው ይቀጣሉ። አንተ ስመታ አተርገ ዞርባል ፋዘር ምንድነው ማለት ባለ እናት ገለባበጣል። ዞርባል ለባ ለሰርቅ እንደ አንተ ምን ሆነ ነው? አዱካ የትራንስፖርት ምናምን እቀጣለሁ። የትራንስፖርት ምናምን እቀጣለሁ። ትራንስፖርት እቀጣለሁ። ማነት ማለት ትራንስፖርት ማለት ማነው አባሮ ነው? ወላጅ ና ማነው ስሙ? ና ምን ሆነ ነው? ምን ሆነ? ዴቭ ይባላል። ዴቭ ማንም ሆነ ምንድነው? ትምህርት ቤት ያባረረ? ትምህርት ቤት አባረሩኝ። ማለት አሁን እሷ ፈርማልኝ ስትመጣ ድጋሚ ስመለስ ወላጅ አምጣልኝ። ታዲያ እንደ አይደለም ትምህርት ሚኒስተር ሄዳለሁ እንደ ና ሰላም ነው። ልጅ ወላጅ ነው። አንተ ቅድም እናትህን ወላጅ ተብለህ ሸኝታችሁ ነበር እናቱ እና ከመኔው ደግሞ ሌላ ስተሰርተ ለምን ጠብድረ ቻልክ? አጎቴ ነው። አጎት ነኝ። ያው ምን አድርገው ነው ለናቃጣለው? ችግር የለም። ይኸውልዎት ጋሼ ጠዋት እናቱ መጥተው ነበረ። የሱ አንደኛ ሴቶችን ይጎናተላል ያልሆነ ብልግና ይሰራል። አንተ ሴት እንደዚህ በዱላ አይደለም። እንደገና ደግሞ ያ አልበቃ ብሎት ሴቶችን እንደገና ለሌላ ሰው ለመሸጥ ያደርጋል። በዛ ላይ ደግሞ ይባስ ብሎ አስተማሪ የእውቀት አባትን ሴቶቹን እየተጎናተለ አስተማሪዎችን ተውት። እንደገና ደግሞ በጣም የሚገርመው ነገር በጣም ወንድ አስተማሪዎችን በስለታማ ነገር እያስፈራራ ጡቤዛውክ ካልሰጡኝ ይላል። በዛ ላይ ደግሞ ይባስ ብሎ አደገኛ እጽ ትምህርት ቤት ውስጥ በማዘዋወር እኛ ቆይ ከዚህ የተነሳ አይታው ጋሼ አረ ታው ዘመን ወጋሉ እሺ ቢባርዱ አሰያሉ አዩት እንደዚህ አይነት ተማሪ ነው። አሁን ምንድን ነው
ማመን በእናት ቦቦዋር ሞጫለ ሞጫለ አጎቱ አይደሉ እንዴ? ማነው? እኔ አላውቀውም እኮ እኔ አላውቀውም። ቂጥ ወጋለሁ አለ በእናት አማያውቁትን ሰው ይደበደው። ቂጥ ወጋለሁ አለ። መስኮቱ ክፍት ነው። ቂጥ ይወጋል ይወጋል። ይሄ ልጅ ማለት እኮ ከፍተኛ የሆነ በዱርዬ ስምሪት ላይ የተሰማራ አደገኛ ቦዘኔ ነው እያልኩት እኮ ነበር። ይኸውልህ አሁን እርሶ እንዴት አልተረጋጉም? የኔ ቂጥ ይወጋ ያንተም ቂጥ ስለሚወጋ ለምን ሞጫ በትምህርት ቤት ሞጭ የለው። በእናትህ ለዛ ባሪራ ማመን በሻንጣ ውስጥ ታዲያ ምን ይሻለኛል? ቂጥ መወጋት ያልፈልግ ይሉት ቂጥ መወጋት ያልፈልግ አሁን ያለው ማመን ያራም ቆይስቲ እንደራቀ ሊሉትና ተባብሩት ይወጋል። አትከፈት በረከት ይወጋል ወይኔ አረ ማመን ቦታ የለም ይሉት አረ መስኮት የላችሁ ትምህርት ቤቱ መስኮት የለውም ለበት እርሶ ጭራሽ ልጁ ሴጣን እንደገና ሌላ ሴጣን ጨምሮበት እኛ ላይ መቆጣጣ ጨምሮ ይወጋል። ያቀጣው ይወጋል። ብዙ ቂጥ ይወጋል። የት እንደውል ማንን እንጥራ? አሁን ማንን እንጥራ? ምን አለው መስኮት ካለ በአጥርም እንውጣ፣ በቆርቆሮ እንውጣ። ደበደቡት ደግሞ ኮርሱ እኔ ደግሞ ትክክለኛው ቦቱ መስሎኝ ሲደበደቡትም ስማት ነው ቂጥን ተመወጋ ባቅ ነው ተጥፎና ታዲያሽ ባራባሪ የለም በእናትህ ሄሎ ጤና ይስጥልን። አሬ ዳዊት የሚባል ልጅ እኛ አልቻልነውም። እኛ ከአቅማችን በላይ ሆነብን። ይሄው ወላጅ ብሎ ከመንገድ ይዟቸው መጥቶ በምን እንዳታለላቸው እግዚአብሔር ያውቆኛ ምንም እናውቀው ነገር የለም። ይሄው እሳቸው ነው ሞጋሉ እያለ ነው። እባካችሁ እንደው የፖሊስ ያለ ጠንከር ያለ ኃይል አምጡና ይሄን ተማሪ አንድ በሉን። እኛ አልቻልነውም። በቃ ትምህርት ቤት ውስጥ የሚያደርገው ነገር ከፍተኛ ነው። ወላጅ ላይ የሚያደርገው ነገር ከፍተኛ ነው። መምህራን ላይ የሚያደርገው ነገር ከፍተኛ ነው። እባካችሁ እኔ አሁን ለጥበቃዎቹ እነግራለሁ። እናንተ ቶሎ ድረሱልኝ እባካችሁ። እሺ፣ አመሰግናለሁ። ሄሎ፣ አሁን ወላጅ ብሎ የገባው ተማሪ ዳዊት እንዳይወጣ ፖሊሶች እየመጡ ስለሆነ እንዳይወጣ። እኛ ከአቅማችን በላይ ታግሰናል። ስለዚህ እንደምንም አድርጋችሁ ለመያዝ ሞክሩ። 5ም 6ም ከፈለጋችሁ 55ም ሁኑ፣ አይመለከተኝም። ግን ቶሎ ያዙልኝ። እኔ አሁኑኑ ፖሊስ ጠርቻለሁ፣ እንዲያዝ እናደርጋለን። ጨርሻለሁ። ቻው። ተቃጠል ነው። እየመጣ የምትጨቃጨቀው በዛ ላይ በመስሪያ ቤት ስልክ ቅድም የምትደውለው ብለውልስ ምን ችግር አለ? እኔም አሁን በስልክ ያልሽው ነገር በአካል እንድትነግሪ ፈልገን ምን በቃ አልፈልግም። ደረጃ የሚባል ነገር አለ። ደረጃህን ማወቅ ትችላለህ። እሺ እኔ ጌታ እኔ አልመጥንህም። መጀመሪያ እንኳን ኪስ ሳይኖር እንዴት ነው ከኔ ጋር ማች የምታደርገው? አንተ እኮ በፍጹም ከኔ ጋር የምትወዳደር ሰው አይደለም። ምን ማለት ነው? አንቺ ብር ነው የምታፈቅረው ወይስ እኔ ነው የምታፈቅረው? ኧረ አባቴ መጀመሪያ ኪስህን ሙላ። ኪስህን ሙላ እንዴ ከኔ ጋር ምንም
የሚያገናኝ ነገር የለም። ታይ አንቺ ትናንት ለከት እንዳነሳሽ አታውቅም? ኧረ በእናትህ እየሄድክ እኔ እንደዚህ አይነት ነገር አይመቸኝም። እየሄድክ ኧረ በእናትህ ታይ ግን አንቺ ታይ የኔ ጌታ ከዚህ በኋላ ስልኬ ላይ እንዳትደውል። ማይኔ አዎ አልፈልግም። በቃ ደረጃህን እወቅ። እኔ አልመጥንህም። እንለያልሽ ነው? አዎ እንለያልሽ ነው? ገንዘብ በልጠብሽ? አዎ በእናትህ ገንዘብ በእግርህ ስትቆም ነው እሺ ሴት የሚያምርህ። እግዚአብሔር ይመስገን እኔማ በእግርህ ነው የቆምኩት። አንቺ ነሽ እንጂ ያልቆምሽው። በእግር መቆም ማለት ይሄ በሁለት እግርህ አይደለም። ገንዘብ ሊኖርህ ይገባል አባቴ፣ ብር ሊኖርህ ይገባል። አንቺ ምን አስበሽ ነው? ስንት ዓመት አብረሽ ከነጋ ተቀመጥሽ እና በመቶ ብር እኔ ጡረተኛ መሰልኩ? እዛ መጀመሪያ እናትህን ጡር አቦ እናትህን ጡር እናትህ ስም አትጥሪ። ኧረ አንቺ ክብርሽ ኧረ በእናትህ ደረጃ እዚህ ጋር እራሱ መጥቼ አንተን ማውራቴ አይመጥነኝም። እንኳን ከአንተ ጋር ላውራ። እውነት ደረጃ የሚባል ነገር እንደው መድኃኒዓለም አንቺ ዝቅ ያለ በእናትህ እየሄድክ ሂጂ እራስሽ እንቅርበል ሂጂ እንደው ከብር ጋር አብረሽ መቃበል። አንቺ ግን ምን ማንነት የማምነሽ ነው እንደዚህ አፍሽ የምትከፍቺው እንዴ? ምን ለማለት ፈልገህ ነው? አንተን ቢስቶ ሞኝልህ ነው። ቆይ ከመጀመሪያ ይሄ አማል ያመጣሽ አንቺ ያኔ ጌታ በእናትህ እኔ ለአንዴና ለመጨረሻ ነግሬሃለሁ፣ አልመጥንህም። በእናትሽ ቋንቋ ትዝግብ ዝም ብለሽ አልመጥንም ያትበይ አንቺ አማዚ አንቺ ትናንት ከገጠር አንቺ አንጥቼ ከተማ ለምደሽ አብሽ እሺ በታክሲ ነው በጋሪ አመጣኸኝ። እሱማ በቸንትሪ ነው ምንድን ነው የሚባለው መኪናችን በቃ አመጣኸኝ። እግዜር ይስጥህ። የኖርነውን ያህል ኖረናል። አሁን ደግሞ ዘመን ይለወጣል። አንቺ አሁን ከምሽ እንደ እብድ ውሻ ቀለም ስለቀባሽ በቃ አራዳ ነሽ አንቺ ነሽ። እዛው ያገኘው ጋር አለ አባቴ ሰው ስንት ደርሷል። አንተ ግን እዛቸው። ስለዚህ እንኳን ተጓሮ ቁጭ ብዬ የዳቦ መግዣ እያልኩኝ እንኳን 100 ብር ጣል ልታደርግልኝ እሺ ታይሱ ምንድነው ማለት አንቺ ስንት ወንዱ ጋር ቤት ስትማጪ እንዳላየ ባላየ ላሽ ያልኩ ስንት ነገር ያደረኩ። አሁን አንቺ እኔ ላይ አልፈልግም ስትይ እንደው በእናትህ ደረቅ ሻይ እዚህ ጋር ቁጭ አድርገህ አታድርቀኝ። ደረቅ ሻይ? አዎ የደላው ስማ የደላው ውስኪ የተሻለ ነገር አዞ ነው። አንተ ቁርስ እንኳን የሌለው ደረቅ ሻይ አዘ ነው ድርቅ የምታደርገኝ። ኧረ ቢያደርቅሽ አሁን ደርቀሻ በዘቀጥ እሱ በጣሪ ፈርቼ ነው ሻይ ያጋባትኩሽ። ኧረ በእናትህ እኔ ልቤን እያመመኝ ነው። እኔ ካንተ ጋር በጣም ጊዜ የለኝም። በእናትህ ጭራሽ ውስኪ ለምደሻል። የደላውን ያልኩት ሀብታም ማባረር ጀመርሽ። እሱም እኮ ሲገኝ ነው ጨላ ነው አባቴ። ይጨልል ያጨልልሽ። ኧረ በእናትህ ዝም በል። አሁን አፍሽ አትክፈችሽ። በእናትህ ዝም በል። አንቺ እኮ ከገጠር አንቺ እንደ ከተማ አስተምራለሁ ብዬ አሳድገ እያወራሁ ያለሁት እንደው ትንሽ አክብሬ ነው የትናንትናን አይቼ ነው እንጂ እንደውም ይሄም ሻይህ ሊቀር ይችላል። እውነት አንቺ ነው አትመጥኝ። አንቺ ነው ትናንት ከገጠር ያምጥቻሽ እንደዚህ ቀለም መቀባባት ለማርሽ መነጥር ማለት ጆሮሽ መበሳት ለምደሽ ነው። አሁን አንተ አልመጥንም ነው የምትይው እንዴ? እሱ በቃ አለፈ እኮ። እሱ ትናንትና ነበር እዛው። አንተ ትናንትና ያገኘው ጋር እዛው ጋር ነው ያለኸው። አልተለወጥክም፣ አልተቀየርክም። እኔ ትናንትና ያገኘሽው ቦታ እዛው ነው ያለሁት። እንደ ሌሎቹን ማጭበርበር ምናምን ስለማልሰራ እሱ መብት ነው፣ እንደፈለክ ማሰብ መብት ነው። በቃ ግን እኔ አልመጥንህም። የሚመጥንህን እዛው የሚመጥንህን ፈልግ። አትመጥኝም ነኝ እኔ የምልሽ አንቺም በዚህ ሰዓት እንደው ተከብረሽ እንደው መጦር ያለብሽ ሴት ነሽ እንጂ እንደው ወጣት እርጅና ስመጥ እንደው ወጣት ያረጋሽ። መጀመሪያ እናትህን ጡ እጂ አንቺ ስራት ያሽ እናትህ ጦስሽ አንቺ እናትህ አንቺ በእናትህ ተሰናሽ እየሄድክ ራስሽ ሂጂ። ኧረ አንቺ በቃ እንደ እብድ ውሻ ቀለም ከንፈርሽ ተለቀለቅሽና ሰሰይነቱ ምናምን አንቺ አማረሽ። ኧረ በእናትህ ብር ያፈቀርሽ ብርም እሱም እኮ አባቴ ኪስህ ዳጎን ስሲ የነክስ ዳጎን ስሲ። ኧረ እንደው ገብርኤል አንቺ ዳጎን ያርግሽ እንደው ዳይኖሰር ያርግ አንቺ። እሺ በዚህ ድመሽ ጋራ እዚህ ጋር ቁጭ ብዬ በደረቅ ሻይ እያደረከኝ እንድልትጨቀጭቀኝ ትፈልጋለህ እንዴ? የደላው ውስኪ ይጋብዛል፣ የደላው ደህና ነገር ይጋብዛል። አንተ በደረቅ ሻይ ቁርስ እንኳን የሌለው ቁጭ አድርገህ እንትን ትላለህ። ውስኪም ለመድሽ ውስኪም ለመድሽ እሱም ያለው ነው እኮ ያለው እዛ ያለም የሚጨማለቁት ሰሰይነቱ ምናምን ሹገር እንትን የሚያወጡት ከሄደሽ እነሱ ጋር ለመድሽ ያለው ነው። አንቺ ግን ትልቅ ሰው ነሽ እንዳወጣት ያርግሽ። እሺ ያለው እሱን የሚያደርገው ያለው ለናሽ ጅባ ሂጂ ራስሽ በቃ ወረኝ ደግሞ ታወሪያለሽ። ሻም ያለሽም እንደ አንቺ ግን እስቲ ተወኝ በእናትህ ፊትሽ ግን እዚህ ጋር መጥቼ ስላወራሁ ነው። ስሜ ፊትሽ አይተሻል። እኔ ባለቤትሽ ስለሆንኩ ነው ገበናሽ ያስኩት። እሺ እኔ ገበና ሸፋኝ እጂ ማሽ ምን ታውቂያለሽ? ለሱ ክብር ደግሞ መች በእናትህ አሁን እኔ ከአንተ ጋር መነጋገር ራሱ አይመጥነኝም። ከአንተ ጋር ቁጭ ብሎ ማውራት ራሱ አይመጥነኝም። ሂጂ ተነስተሽ በሀቅ ነው እንዳንቺ ነው። ማንም ሀሰተኛ ነገር ሰብስቤ አልመጣም። በእናትህ ይሄ የእናንተ አባባል ነች እቺ የእናንተ አባባል። ጭራሽ ራስሽ ሀብታም አደረግሽ። በእናትህ ወጣሽ። ኧረ በእናትህ ከአዳማ በር ወጣሽ። እየሄድክ አባቴ እየሄድክ አንቺ ለምን አትሄጂም? እየሄድክ የምትይው እንዴ? በሀሳብ ነው ያልኩህ። በሀሳብ ከፍዬ ነው የምጠጣው። እዚህ ጨርሼ እወጣለሁ።
ነገር በአማርኛ ማልተጣጣም ግን ፊትሽ በመስታወት አይተሻል አሁን አንቺ እለም መስታወት አገዛለሁ አሁን ይሄ ምንድነው ቀለም ለጥለሽ አሁን ኦቨር ዶዝ ሆነልኩ አይተል ፊትሽ መስታወት ገዛ እኔ ባለቤትሽ ገበናሽ ሊያዝ እንጂ ፊትሽ ልከለም እሺ እኔ ገበና ሸፋኝ ደግሞ ማን የሚሉ ገበና ሸፋኝ ነው አንተ በቤታ ስብ ኧረ በእናትህ ትናንት ከገጠር መተሽ የነበረሽ ማንነት ያሁን ከተማ ላይ ሁሉ ነገር ያሟላውልሽ ሁሉ ነገር ያገኘሽ አሁን ያንቺ ወንድ ለመርሽና ሌላ ስሜት ያመጣሽ አላ ነው አይደል ትሰማለሽ በዚህ ሰዓት አንቺ አፍረሽ በትሽ ልትቀመጭ ይገባ ነበር እሺ ጌታ ከዚህ በላይ ልታገስህ አልችልም ከዚህ በላይ ልታገስህ አልችልም አይነን እጂ ያጣፍጥልሽ አፈር ያርግልሽ አሁን አንተ ወንድ ጋር እንትጋ እጂ ቁራጣው ሽቆርቆሮ ደሞ ትናንት ዛሬ መተሽ እንደዚህ አፍሽ ከፈልሽ ሰው በመቅረባ ሰዓት እንደዚህ ይሆናል እንዴ ልስራ ሆይነ ዳሃ ቆይ ችግር የለም እንዳንቺ አይነት የአእምሮ ዳሃ ያለ ወንድሜ ምን ሆንክ? በእርግጥ እንኳን አንተ ቆመ ፈዛ አይደለም የዘንድሮ ኑሮ እኛም ይየር ነው ፈዘነ አፈውታ እኔ እንደዛ ገጠር ላይ ሄጄ ወግ ማረጋ ሳይቼ ወገባ ይበጠስ ነች ወይኔ አማራ እቺ ትናገራለች እቺ ብር የለም ማለች ብር የለም ስንት የአእምሮ ደሃ የአእምሮ ባዶ ያለባት አገር ላይ እኔን ብር የለም ትላለች ነው ምን ያስበው ነው ወይኔ አማራ እኔ ስንት ነገር አራግፈ ስንት የነበረን ላይፍ አስተካክዬ ከዛ ገጠር ያምጥቼ ከተማ ሳርገ ፋሽን ደረርበ ልብስ ያልብሽ እሷም ሰው ነው በዚህ ሰዓት እኔን አንተ አልፈልግም እህል ስትረስ ቸኮር እኔ ተሳሳርኩት እንጂ የት እንደምደርስ እንዴት እንደምደርስ ታውቃለች ወይኔ አማራው እኔ ማን ችግር እዛ ገጠር ሄጄ ለዛ ላመጣው ቤተሰቦቿ ልኳ ነው ማስገባው ልኳ ለነገሩ ምን ያገባኝ ደግሞ በወግ ማረግ እንደተጋባሽ ነገር አልፈልግም ካንተ ጋር ያለ ነገር ሰልችቶኛል ወንድም ምንድነው ምን ፈለግሽ ቆይ ተረጋጋ ምን ነው ብቻ እንታወራው ምን ያገባሽ ብረጋጋ ምን ያገባሽ እንደናችሁ ያው የምትባሉ እስስቶች ሳት ትባሉላችሁ እስስት ናችሁ ወይኔ አሞራ ያንተ መተብር ወንድም ማረቆይ ምንድነው ምን ሆንኩ ምን አገባሽ ምን ሆንኩ እንደው እባብ መስላችሁ መታችሁ ሰው ጉድ የምታረጉት ሳት እስስቶች ነች እስስቶች ግርግዳ ላይ ስንት አይነት ቀለም የሚያመጣው እሱ ይሻላል አንዴ ነው አያወራ ምን አለ ከለሩ ከመቀየር ውጪ አይ ወንድም አንተ ምንድነው የተጎዳ ሰው ነው ማለት ነው አልባክሽ እንደነ የምትሉት እንድኮ ነው የምትሉት አብለም አንቺ ከተማ እሷ እንኳን ገጠር ያለችው ምን እንዳለች እኔንም ማቀው እኔና ይዘበርን ማቀው ሳውስ ታደርስባችሁ ትደርሳላችሁ በርታን ኳካላችሁ በርስ ከፋት እንደ የሰው ልብ በር እንደ እንትን ተረጋለች ቆርቆሮ ግብ ክፍት ያጥር ያለው ግብ ያርጋሽ ሁሉም እኮ የራሱ ችግር እኮ አለበት አባ የራስሽ ችግር ነው እሱ ምን አገባኝ ነው የራስሽ ችግር ነው እኔ ምን አገባኝ የሰው ችግር ምን አገባኝ ነው ችግር የራሳችሁ ችግር ነው ደማ ምን ተመጣሽ አንቺ ደሞ እሺ ተረጋጋ እኔ እኮ ብቻ አንተ ታወራ ይችላል ብቻ አይደለም ለምን አጠገበል ራስን ቁጭ ብዬ ራስን አስቀምጬ ኮፒ አድርጌ ለምን አላወራ ምን አገባሽ አንቺ ብቻ ማላወራ ከባለበተም ወጣ ብቻ አላወራ እሷ ላከሽ ደማ አንቺን ነው አሁን አንቺም ደሞ እንደዚህ አማራው ሌላ ስሜት ውስጥ ነው ብለሽ ምን ታረግ መታሽ ኧረ ወንድም ቆይ ተረጋጋ ወንድምሽ እዛ ሄደሽ ፈልጊ ነው ወንድምሽ አይደለም በምን ያንገን በዘርም በአጥንትም በደም አንገናኝ ወንድምሽ አይደለም ቆይ ወንድሜ አንተም እንደኔ ነው እናቱ ደገመች ወንድም ማለት ተመሳሳይ ታሪክ ተቃራኒ ታሪክ አልፈልግም ምን ፈለግሽ ጫማ መጥረግ ሆነ የለም እርሰራ ምን ዛሬ ብቻ ማብሰልሰል የሚፈልገው ብቻ ምክንያቱም ያቺ አለምቶ ትናንት ከገጠር የመጣችው አለምቶ ዛሬ እኔን ያልፈልግም ያለችው እውነቷ ነው አፕሬዛ ፉል ነው አፕሬፉል ከሆነ አይቀር ያረጋግጣሉ አፕሬፉል ካልሆነ ግን እኔ ደግሞ ይሳለ የምን ፉል ያረጋሉ ገባሽ አሁን ያፍሽ አትክፈች
ስለዚህ ቀድመም ከሆነ እኔ አልጠርግምሽ መት ትችላለሽ። ዛሬ እኔ ብቻዬን መብሰልሰል የምፈልገው ብቻዬ ያ ፕሪፎል ይሁን ምን ፎል እሱ ማረጋገጥ ነው። ስለዚህ ከዚህ ጋር መድ ነው ያለብሽ። አይ ወንድሜ ይመስለኛል ከንግግር እንደተረዳሁት ከሆነ በፍቅር የተጎዳው መሰለኝ። ተመሳሳይ ታሪክ ነው ያለው። እኔ ጋር አንቺ ጋር አንተ እንኳን እኮ ታድለሃል። ቢያንስ እንኳን የማፍቀር ልብ አለኝ። አይ ሰው እንደዚህ ነው እንደዚህ ስለለበስኩ ምን ስላልኩኝ አትይ። የኔን ታሪክ ሰማኝ ጊዜ ምንድን ነው የሚሻለኝ? ቆይ ምንድን ነው እንዴ? የፋርማሲ ዋይ መስል ባገኘሽበት ሰው ሊመጣምጥ ምንድን ነው አንቺ ግን ችግርሽ ምንድን ነው የምትይኝ? እሺ ቢያንስ እንኳን ለምንድን ነው እሺ ስደውል ማታነሳው? ያ ሁላ ቴክስት አይተህ ለምንድን ነው ቆይ ጸጥ የምትለኝ? ቆይ እኔ ይሄን ያህል ምን አደረኩ? ይሄ አረብ ሀገር 8 ዓመት መቆየትሽ እንዳታገናዝብ ያርጎሻል አይደል? እናቴ ታማለች እያልኩሽ አንቺ ቆይ ለምንድን ነው ስልኩን አታርሱትኛለሽ? ምን አይነት ሰው ነሽ አንቺ? ቆይ እኔ ምንድን ነው ይሄን ያህል እኔ ጠላት ነኝ እንዴ? እኔ ወደድኩ እንጂ እኔ ምን አደረኩኝ? ቆይ ይሄን ያህል ቢያንስ እንኳን አንድ እንኳን ለመረዳት ሞክር እንጂ እሺ እኔ ላንተ የከፈልኩት መስዋዕትነት ይሄ ነው። እሺ አንዴ ብቻ ይሄን ብቻ አዳምጠኝ። እኔ ላንተ የከፈልኩት መስዋዕትነት ይሄ ነው። አንዴም እኮ ልትሰማኝ እኮ ፈቃደኛ አይደለህም። አንዴ አርባ ጊዜ የከፈልኩት ምናምን ብርቅሽ ነው እንዴ? እኔ ለእሱ አይደለም እኔ ገንዘብ አይደለም ገንዘብ እናቴን ወላጅ እናቴን እኮ አጥቻለሁ አይደለም። ስንት ዓመት በሰው ሀገር ለፍቼ ያጠራቀምኩትን ገንዘብ ለአንተ ብዬ ለእናቴ እንኳን ሳልክ ለአንተ ነው አይደለ ያውላ ነገር ያባከንኩት። አንተ ግን ምን ችግር አለው? እናቴ ምናምን አትበይ። የሆነ ነገር ያደርኳቸው አታስመስይ። አሁን እሺ ምን እንደምታመጡልኝ አሁን እናቴ ላሳክማትና እንደዛ እኮ እንድትረዳኝ እኮ አይደለም አይደለ? እኔ እኮ ለገንዘቡ እኮ ምናምን አይደለም። ቢያንስ እንኳን ይሄን ብቻ ተረዳኝ። እሺ ቢያንስ ቆይ እሺ እኔ ምን አጠፋው እንዴ? ለእናቴ አንድ ነገር ሳላረግ ምንም ነገር ሳላስደስታት እንዳጣኋት ታውቃለህ አይደለ? እሺ አንተም እዚህ ጋር እንደዚህ ስትሆንብኝ ቆይ እሺ እኔ ለእኔ ማን አለኝ እንዴ? በምን በበደል ነው ይሄን እንደዚህ አይነት ነገር የሚወርድብኝ? ስለወደድኩ ነው እንዴ? ችግር አለብሽ? አሁን ሮሮ የምታወሪበት ታይም ነው? ምንድነው? እሺ እኔ ወደፊት ነገር እሺ ምንድነው? ሁሉ ነገሬን እኮ ያጣሁት ባንተ ምክንያት። ሸምሸልዴ ምን ሆናለች? ሰፈሩ ላይ አገሩ አንድ ወንድ ብቻ እኮ ይቀራስ መስል በዞር ብለሽ ሊሆን እንዳታጭም ሂጂ ቶሎ በይ። አሁን እኔና አንቺ ስለ ፍቅር የምንወራበት ታይም አለ። 8 ዓመት ሙሉ በቃ እንትን አለን ምን አለን አንቺም ስትልኪልኝ እኔም ላቢን ጠብስ አደረግ አንቺን ለማጫወት ለማዝናናት ምን ስል ቆየን። አሁን ደግሞ አንፋታም እንዴ? አንቺ 8 ዓመት ሙሉ ነው። ከዚህ በኋላ ቆርበን እስከምንጋባ ነው የምጠብቂው። ምን አይነት ሰው ነሽ አንቺ? ቃል የገባው የሚያውሽስ ነው ማለት ነው። እኔ እናቴ ስለ ቃል አሁን በይሳት አሁን ቃል የማወራበት ነገር አረ በእናትሽ ሂጂ በመድኃኒዓለም በኑሮ ዳንቺ ሽንኩርት እንኳን ታጥሮ 100 ምናምን ብር በገባበት ይሻላል ብና እኔ መድኃኒዓለም ያለበት ሀገር ሆነ እንጂ እሺ እኔ መኖራው ምን ነው? ለምን እኖራለሁ? ፈጣሪ ወይ ግደለኝ። ሰፈሩ ፈጣሪ እኮ ሞቻለሁ እኮ በቆሜ እኮ ሞቻለሁ። ከዚህ በላይ ደግሞ ታወራለህ እንዴ? ወንዶች ስትባሉ ሲጀምር ሁላችሁም አንድ ናችሁ። አንድ ናችሁ። እናታቸው ለምን ማናችሁ ካረጋችሁ በኋላ ነው የትም ሄጄ የላትም ብላችሁ ሳይስታይ የሴት ህይወት ላይ እንደዚህ የምትጨማለቁ ማን ናቸው? ምንድን አንቺ አያሽ እባብ ናቸው። እሰስ ያልኩት ለዚህ ነው። እንደዚህ መተሽ ማክስ የምትቀያየር ምንድን ነው የምትባብሽ? ሁላችሁ ወንዶች አንድ ናቸው። እዚህ አንድ ናቸው ብለሽ ስትፈልግ በትኛቸው አደራጃቸው። ምንድን ነው አፍሽ የምትከፍቺ ደግሞ እዚህ ሌላ ብሶት ሳይንስ ደግሞ ራስሽ ይናለ ትጨምራለሽ እንዴ? የሰውን ህይወት ገንዘብ ሁሉ ነገር ካራቆታችሁ ሁሉም ነገር ከሰጣችሁ በኋላ ነው እንደዚህ የምትሆኑት። ሆናት ደግሞ አንተም ሲጀምር ያው ነህ። ሁላችሁም አንድ ናችሁ። እሺ እነሱም አንድ ናቸው። እናንተ ደግሞ ልዩ ናችሁ አይደል? እናንተ ያላችሁ አይደል እንዴ? ቆርቆሮ ትናንት መታሽ አምጥቼ ከተማ ሳርገ ስንት ነገር አሳይቼ ማን ነው የከዳች እሷ አንቺ ነብት አረጋታ ምን ነው ግን እኔ ራሴ ብሶት ሳልጨርስ ሌላ ብሶት እኔ እንትን ሰባይ እንትን ማን ነው ከብት እንትን ጠባቂ ነኝ እንደኔ። አንቺ ምንድን ነው አፍሽ የምትከፍቺ ደግሞ? እኔ ፈጣሪ ግን በምን አጣሪ ነው ምን በደል ነው ግን እንደዚህ የምታረገኝ? ይቅርታ እሺ ይቅርታ ወንድም። ወንዶች አንድ ናቸው ወይስ ማትብት ሴቶቹ ብትን ናቸው? ሁሉም ሴቶች አንድ አይደለም።
እሺ ማን ሁሉም በየፊናው ይደፈደፋል። ደማ እኔ ለማታ ተጫዋች እንደነ የበታ ጉድ ሳይንስ ስንት አይነት ጉድ ነው አለቁ በጀበቱ ህይወት የመሰቃቅላቸው ወንዶች አንድ ናቸው። ለምን ጾርስ ለጥፈሽ ከተማታውጭ ዘንድ ደግፈሽ ወንዶች አንድ ናቸው። እና ስንት ናቸው? እነማን ናቸው? እኔ ምን አገባቸው? እህቴ ምን ሆነሻል? አንቺ ከስተትሻት ማለት እንዴ? አንቺ ልጅ ግን ምንድን ነው ዘንድሮም ለወንድ ልጅ እንደዚህ እየሆንሽ ነው ያለሽ? 8 ዓመት ሙሉ እንደዛ ለፍተሽ የመጣሽውን ብር እሱ ላይ ካባከንሽ በኋላ እንደዚህ የምትሆኚው አንቺ እኮ ምንም እኮ እየተረዳሽኝ እኮ አይደለም። እኔ ኤቢን በጣም እኮ ነው የምወደው። አንቺ እኮ ምንም እየገባሽ እኮ አይደለም። ወንድ ልጅ እንደዚህ አይደለም። በእንደዚህ መልኩ ነው ከሱ ጋር የምትሆኚው። እሱ እኮ ሱሰኛ ሆኖ የትም ያላፊን አድጋሚው ነው እንትን የሚለው በብር የሚኖር ሰው እኮ ነው። በሴት ብር አውቃለሁ እኮ የምትይው ነገር እኮ እንዳለ እኮ ይገባኛል። ግን ደግሞ እኔ ኤቢን መለወጥ ተደርሻ ተቀመጭም ይችላል ኤቢን መለወጥ እኮ የምችለው እኔ ከጎኑ ሰው ነው አይደለ እንዴ? ይሁን ሱሰኛም ይሁን ምንም ይሁን እኮ እኔ እስካለው ድረስ ደግሞ ይስተካከላል። የኔ ሀሳብና ለማስተካከል ማስተካከል ነው። አረ ይሹም ከስንት ሰው ጋር እንደዛ ይሆነ ችግር የለውም። እኔ እኮ አብሬ ሲሆን እኮ እንደዛው ይስተካከላል። እናትሽ እኮ ባንቺ የተነሳ እንደዛ ለፍታ ቄጤማ እየሸጠች ልብስ አጥባ እንደዛ ሆና ነው የላከችሽ። ታስታውሻለሽ አይደል? ቢያንስ እሷን እንኳን መጦር ሲገባሽ 8 ዓመት ሙሉ ካንኮ ልጅ ጦሮችን ያለሽ በርበሩን እያየች በህመምና በድካም እንደዛ ሆና ስትሞት አንቺ ዝም ብለሽ ነው አቃለኝ እኮ በቃ ስላንቺ ማለት ሳስብ በጣም ነው ከልቤ ማዝነው። በጣም የምትይው ነገር እኮ እንዳለ እኮ ይገባኛል እኮ ቢገባሽ ቢያንስ እንኳን ከዚህ ነገር ወጥተሽ ያለውን ነገር ቢያንስ አሁን ላይ ያለውን ነገር ነው ማሰብ ያለብሽ። እሺ እኔ ምን ላድርግ? እኔ እኮ በጣም እኮ ነው የማፈቅረው። እኔ እኮ ከሱ ጥዬ መኖር እኮ አልችልም። ይወደኛል ነው ይስተካከላል። አይስተካከልም። እስኮ ድንጋይ ያሞቀ የሚቀመጥ ብሩዬ ነው። አታውቂም እንዴ? ስንት ነገር እያወራሻል ነበር እዛ ሆነሽ። እሺ እኔስ ምን ላድርግ? ቆይ እሺ እኔን የሚረዳኝ ማን ነው? እኔ እንዴት ይሄን ነገር ማስተካከል ማረም እንዳለብኝ ራሱ በጣም ግራ ገብቶኛል። አሁን በቃ ወደ ኋላ የለም፣ ወደ ኋላ መመለስ የለም። ከዚህ በኋላ ያለውን ነገር ይስተካከልና ወደ ህይወትሽ እንድትመለሽ ነው ፈልገው። ንቂ እህቴ። አልችልም። ለምንድነው እንዴት ነው የምችለው? እንዴ ፍቅር እኮ ነው። አንቺ እኮ እየተረዳሽኝ እኮ አይደለም እንዴ? የምን ፍቅር? እስቲ ንገሪኝ። ቢያፈቅርሽ እንደዛ ሁሉ ያን ሁሉ አመት እንደዛ ባላረግሽ ነበር። ይገባኛል እኮ እኔ እኮ አንቺ ያልሽኝ ነገር ሁሉ እኮ ሳልረዳ ቀርቼ አይደለም እንዴ? እናቴ ለኔ መስዋዕትነት የከፈለችው እንዲህ እንኳን በቃል የሚገለጽ አይደለም። ያለ አባት ያሳደገችኝ የወንድ እናት የሆነች ሴት ነው ያለችኝ፣ እናት ነው ያለችኝ እንዴ? አውቃለሁ። በየሰቡ ቤት እንጀራ ጋግራ ልብስ አጥባ የስንቱ ፊት ገርፋስ ነው እኔን ያሳደገችኝ። እቋን ሁላ ሽጣ ከሰው ተበድራ ነገ ያልፍልኛል ብላ ነው የላከችኝ። አውቃለሁ። ግን እሺ እኔ ምን ላድርግ? እኔም እኮ እሱ እኮ የሚያንገበግበኝ የሚቆጨኝ እንደዛ ታማ እንኳን የሚደርስላት እንኳን አጣ መድኃኒት ገንዘብ እንኳን ሳታገኝ ነው የሞተችብኝ። አውቃለሁ። አንድ ሰው ሳይደርስባት እንደሞተች እኮ አውቃለሁ። በባዶ ቤት ሆስፒታል እንኳን የሚወስዳት ሰው እኮ እንደሌለ እኮ አውቃለሁ። እኔም እኮ የሚያንገበግበኝ እኮ እሱ ነው። እሺ እኔ ምን ላድርግ? ፍቅር እኮ ነው። እኔ ቢና ፈቅሯለሁ። እኔ እኮ ወድጄ እኮ አይደለም አንዴ ይገባኛል እኮ እህቴ። አንቺ የምትይው ነገር እኮ እንዳለ ሳይገባኝ እኮ ቀርቶ አይደለም። እናቴ ለኔ መስዋዕትነት የከፈለችው እንደዚህ በቃል እንኳን የሚገለጽ አይደለም። በየሰቡ ቤት የስንቱ ፊት ገርፋት እንጀራ ጋግራ አሳድጋኛ ተንከራታ ነው አውቃለሁ። ለፍታ ነው እኔን የላከችኝ። እሱንም በእኔ ተስፋ አድርጋ እኔን ትጦረኛለች ብላ። እኔ ግን ለእሷ እንኳን ያልሆንኩኝ ለእሷ እንኳን ያልደረስኩኝ የማረባ ሰው እንደሆንኩኝ እኮ አውቃለሁ። ግን እሺ እኔ ምን ላድርግ? እኔ ለምን አልተረዳሽኝም አይደል እንዴ? አሁን እኮ መንቃት አለብሽ። በቃ አሁን እኮ ወደ ኋላ የለም፣ ወደፊት ነው። ከዚህ በኋላ ስለራስሽ ነው ማሰብ ያለብሽ። እኔም እኮ ይቆጨኛል እኮ ሁሌ እኮ የሚያንገበግበኝ እኮ የእናቴ ሞት እኮ ነው አውቃለሁ።
መድኃኒት መግዣ እንኳን ገንዘብ ሳልክላት ነው እናቴን ያጣሁት። እሱን እኮ አውቃለሁ እኮ እህቴ። ወደ መፍትሄ ነው መሄድ ያለብን። መንቃት አለብሽ። በቃ አሁን እኮ ወደ ኋላ የለም፣ ወደፊት ነው ከዚህ በኋላ። ስለራስሽ ነው ማሰብ ያለብሽ። እና ሁሉ ሰላም ነው። ቆይታ ያልተሻለ አይደለ? ስራ ምንም አይደለም። ያው አየሩም የለም፣ በዛም ቀዝቀዝ ብሏል። ስለዚህ አንዳንዴ በጣም ስራው እንትን ባህሪ ያው ስለሆነ ያው እየጠበቅን ነው እንግዲህ። ሄሎ ያው መንጃ ፈቃድ አለ፣ ግን ለምንድን ነው መንጃ ፈቃድ አሰጥም እንዴ? አልሰጥም። አው ለምን አንተ መንጃ ፈቃድ አምጣ። መንጃ ፈቃድ አምጣ። መንጃ ፈቃድ አምጣ። ምን ሆነ ነው? መንጃ ፈቃድ አምጣ። ቆይ ምን ሆነ? መንጃ ፈቃድ አምጣ። መንጃ ፈቃድ አምጣ። በግድ ነው እንደምትወስደው? እዛ ቁጭ በል። መንጃ ፈቃድ አምጣ። መንጃ ፈቃድ አምጣ። አልሰጥም። መንጃ ፈቃድ አምጣ። የለም እንዴ? ቆይ እባክህ ውጣ፣ ውረድና አናግረው። ምንድን ነው እዛ የተናደደው? ሌላ ቦታ የተናደደው ንዴት ይሆናል እንዴ? ምን አባይ እንደምትፈናጥዝ ያለ ምንድን ነው? ማን እንዳንኩ ግን መንጃ ፈቃድ አትባል። ታውቀኛለህ? መንጃ ፈቃድ የተባልክ አለ። መንጃ ፈቃድ ካለው ምን አጠፋው? እሺ ጥፋቴ ምንድን ነው? ምን አባ ነው የማሰጠው ነው? ምን አባ ነው ምን አጠፋው ነው? እሺ አሁን እዚህ ጋር ያለ ቦታ አልቆምኩ። ለምንድን ነው? ወይ ተረጋጋልኝ። ምንድን ነው የተፈጠረው? እንደዛ ነበር ወስባም አንተ እሺ አሁን ለምን አታይም? አትያዥ እጄን። አንቺም አትያዥ። ቆይ አላደረግንም። ቆመን ያወራነው ምን ማለት በቃ ይኸውልሽ ቆመ ያየው እኛ ያደረግነው ምንም ነገር የለም። እንኳን ብናደርግ ምን አገባህ ነው? አንተን ብናደርግ ምን አገባህ ማለት ነው? ወይ ተረጋጉ። ጤናማ አይደለም እንዴ? ወይ ይዘለ እባክሽ እጄ ናት እንዴ? ይፈርማለሁ፣ ግን ያለ ጥፋትም መክናስ እየሳምክ ነው። አልሳመኝም። ምን ሆነህ ነው? አልሳመሽ አንተ ሰውዬው እሱ ደህና ተመርመሽ ስትመጪ መንጃ ፈቃድ መልሳለሁ። ግን ምንድን ነው ጥፋቴ? ይኸው ጥፋቴ ምንድን ነው? ስለሆንኩ መንጃ ፈቃድ ስላልከኝ እኮ ልሰጥህ ነው። ጥፋቴ ነው ያልከው? አዎ ጥፋቴ ምንድን ነው? አንተ ሰርገኛ ነው እንዴ? ለዛውም ንቀቴ እጅን አውጥቼ ሳሳይ እንደዚህ ጥምዝምዝ ብለህ እዚህ ማዛዘር ልክ አለም እዛ ጋር ማዛዘር። አሁን አንተ በበቃ እንደዛ አይደል? ምን ማድረግ ማለት ምን ማለት? ምን አጠፋሁኝ? እጄ እየጠቆምኩ አይደለም እንዴ? እሱ አይደለማ መሆን ያለበት እኮ ይሄ አይደለም። በቃ ይቅርታ ካጠፋው ይቅርታ። በቃ ይኸው እንደ መጀመሪያ አትልም እንዴ? ይቅርታ መጀመሪያ እንዴ አትልም? አንደኛ ቦሎ ለኔ አልታየም። ይዋ ጎንበስ ብለህ ጎንበስ ብለህ ማየት ነው እኔ እና ቆመ ነው እንደሚታየው። አይ ተንቻለሁ እዚህ ላይ ምን አንጸባራቂ ይኖረው ነው ቦሎ? አይ ተንጸባራቂ ነው። እንዴት ምን መልስ ነው የምትመልሰው? ሲጀምር አንደኛ እዚህ ቦሎ ላይ ድም ላይት ማስቀመጥ ያለ አሃ እንዲታየኝ ላንተ። አዎ ለምን መነጽር አታረግ? መነጽር እንዴት? ለምን የአይን መነጽር አታረግ? አይኔ ይጥፋ። አንተ እንዴት ነው የምታፈላው? እየጠየቁህ እኮ መሳደብ እኮ። እሺ እሱ ነው እሱ ይናል። ሁለት ጥፋት ያጠፋህ አሁን ላይ ሁለት ጥፋት አጠፋ? አዎ ምን አጠፋ? አንተ ያ ስልክ እያወራህ ነው። ስልክ አላወራሁም። ኦሮፓስ ማለት አንተ ትደቅ አራዳውን እንጂ። ሁለተኛ ደግሞ ብሬክ ላይ ሮጥ መታ እኔን ስታይ ቀስ ማለት ምን ስፒድ እኮ ብሬከር እኮ የለውም እኮ። ይሄ ምንድን ነው እና ይሄ በማራቶን እንትን የተዘጋጀ ነው? ሩጥ ነው ይሄ እኮ ገና እኮ ራሱ 20 እንኳን አላለም እኮ። ኦሮፓስ አሁን ለምን ትከራከራለህ እንዴ? በቃ ፊት ለፊት ያለ ሌላ ብዙ እንትን አለ። ምን አለ ፊት ለፊታችን? ብታምን እስካሁን እሺ። አሁን በሁለት ነው የምቀጣ። በምን ነው የምቀጣ? በምን ነው የምቀጣ? ስልክ እያወራህ ነው። ስልክ አላወራሁም። አውርተሃል? ጭራሽ አድርገልኝ። ኧረ በስመ አብ ወልድ። ሁለተኛ ደግሞ ስፒድ ብሬከሩ አውቀህ ዘለልክ። ስፒድ ብሬከሩን ጎርታል። ይኸው መኪናው እንደመጣ ነው የመጣሁት። ይሄ ምንድን ነው የሚለው? ምንድን ነው የሚለው? ቀና በልና አንብበው። የሚለው ቆንጆ ነው። ያዝና አንብበው እስኪ። ምንድን ነው የሚለው? አምጣ መንጃ ፈቃድ። መጀመሪያ እኮ አባል ነኝ ማለት ያለ አይደለም ማለት አይጠበቅብኝም። እንዴት? ለምን እላለሁ? እንዴት? ሌላ መሰረት ስራ ያስከበርኩ ህግ ያስከበርኩ አይደለም። ህግ እንደዚህ ነው የምታስከብረው? ለዛሬ ልለፍህ፣ ሌላ ጊዜ እንዳይለምድ። አምጣ መንጃ ፈቃድ እንዳይለመድሽ። ሁለተኛ ግን በእንደዚህ አይነት ጥፋት ካገኘሁ አስገባሃል። ታው ሂድ ግባ በሰላም አንተ። እና ከሀገር ውጭ ሆናችሁ የኔን ተወዳጅ የሎሬት ቲዩብን የምትመለከቱ ሎሬት ቲዩብን ላይክ፣ ሼር፣ ሰብስክራይብ በማድረግ ሁልጊዜ ቤተሰብ ይሁን። እናት ወጥ ትገባለህ። ይሄ ንቀት ነው። ሰማያት ገባ መቼስ ቆሻሻ እጅ እንደዚህ ለነ የታባት የት እንደምትቆይና እናት ወደ አትገባ እናት ቆይ
የት አባንዳ ንቀት እሱ የት እንደምትጨማለቅ እናያለን። ቆይ ጤና ይስጥልን። ታዲያ ሰላም ነህ? ሰላም ነው። እንዴት ነህ? ንቀት ነው። ምን ነው ንቀት ነው ወይ? እጄ ያሳያው ጥለህ የምትመጣው የት ጋር ነበርክ? እኔ አላየሁም። የት ጋር ነበርክ? ጭራሽ አላየሁም። በእውነት አላየህም? እሱ እናያለን። መንጃ ፈቃድ ስጠኝ። እኔ ምንም ያየሁት ነገር የለም። እሺ መንጃ ፈቃድ ስጠኝ። ተረጋጋ እንጂ። ምንድነው ጥፋቴ? መንጃ ፈቃድ ስጠኝ። መጀመሪያ አስረዳኝ። በዝናብ እኮ እዚህ ጋር ተጋትሬ ቆምኩት አንተን ለመጠበቅ ነው። እሺ እኔም ብለህ ህጉን ለማስጠበቅ ቁጭ ያልኩት። አሁን መንጃ ፈቃድ የቱ ጋር ነበርክ የቆምከው? እኔ አላየሁም። የቱ ጋር ነው የቆምከው? አላየሁም። እሱን እናያለን። ድብን ያርጋይታል። በዝናብ ሰበብ ያርገን ደግሞ አዛዞሪ እንደምትዞረው መሀል አስፋልቱ እንደዚህ ዋጅ ወደ የምትጫወተው ችግር እንዴ? እኔ እኮ ስማኝ፣ ህግ አምላክ እኔ ስንት ዓመት እኮ ሹፌር ነኝ። እንዴት እንደ አነዳዴ ልትነግረኝ ነው? ለምን ወደ ሰማት በር ምን እሱ አይመለከትም። አሁን መንጃ ፈቃድ ስጠኝ ነው። ና እንግባባ። ይኸውልህ እንዴት መሰለህ፣ ይኸው ከመንጃ ፈቃድ አልግባባም። ይኸውልህ እኛ ካልተግባባን ማን ያግባባናል? ቆይ ምን እንግባባው? ልንገርህ፣ ምን እንግባባ? መንጃ ፈቃድ ሲሰጥ እንግባባለን። ልክ ነህ። ግን ምንድነው ጥፋቴ? ይኸው ጥፋቴ ህጋዊ ስለሆንኩ መንጃ ፈቃድ ስላልከኝ እኮ ልሰጥህ ነው። ጥፋቴ ነው ያልከው? አዎ ጥፋቴ ምንድነው? አንተ ሰርገኛ ነው እንዴ? ለዛውም ንቀቴ እጅን አውጥቼ ሳሳይ እንደዚህ ጥምዝምዝ ብለህ እዚህ ማዛዘር ልካለም እዛ ጋር ማዛዘር። አሁን አንተ በበቃ እንደዛ አይደል? እንደዛ እኔ አላጠፋሁም። መጀመሪያ አለቃ እንደዚህ አላልክም እኮ መጀመሪያ ትብት መንጃ ፈቃድ ብያለሁ። አሁን ለኔ መንጃ ፈቃድ ስጠኝ። መንጃ ፈቃድ ስጠኝ ነው። መንጃ ፈቃድ ስጠኝ ስልክ እሱን እናወራለን። ንቀት ነው እኮ ንቀት ነው። በዚህ ዝናብ እዚህ ጋር ቆምኩት፣ በዚህ ዝናብ እዚህ ጋር ቆምኩት። በአመት ውስጥ ተከስሼ እንኳን አላውቅም። በአመቱ ተከስሼ አታውቅም? እሱን አሳያለሁ። አንተ የለመድከው ነው ይሄ ማለት ነው። ስለዚህ መንጃ ፈቃድ ስጥ እባክህ መንጃ ፈቃድ ስጠኝ እባክህ። ይኸው ግን እሱን እናያለን። እሱን ያወራው አማርኛ እሱን እናያለን። አዎ ያወራው አማርኛ አንድ አመት ነው ተከሰስኳል። ምን ላድርግ? ቆይ ከዚህ ውጪ ምን ላድርግ ማለት ምን ማድረግ ማለት ምን ማለት ምን አጠፋሁኝ? እጄ እየጠቆምኩ አይደለም እንዴ? እሱ አይደለማ መሆን ያለበት እኮ ይሄ አይደለም። በቃ ይቅርታ ካጠፋው ይቅርታ። በቃ ይኸው እንደ መጀመሪያ አትልም እንዴ? ይቅርታ መጀመሪያ እንዴ አትልም? በቃ እሺ ይቅርታ። ልክ እጁ ስትገቡ ማይሆን ነገር ልታወራ እንትል በቃ ይቅርታ። እሺ አለቃ ይቅርታ። እንደዛ ነው መሆን ያለበት። እሺ እሺ። ለሌላም ጊዜ ጠንቃቅ በል። እሺ አዎ ጠንቃቅ ማለት ጥሩ ነው። እሺ አመሰግናለሁ። እሺ እንዴት መሰለህ አሁን ሌላ ሰው ሲያይ ጥሩ አይደለም። እሺ ተረዳ? እሺ አመት በዓል ነው መብላት ያለበት። እሺ አለቃ አይደለም ተው በቃ እሱን ተው። ስለዚህ ሰጠው ሌላ እንትን መሆን ያለበት ተጠንቀቅ። እሺ እሺ መጀመሪያ እንደዚህ መሆን ነው። መጀመሪያ እንዲህ መሆን ነው። እሺ በቃ አራዳ መሆን ነው። ይቅርታ ይቅርታ አራዳ መሆን ነው። ራስን ጠብቀህ ሂድ። እሺ አዎ ሂድ። አመሰግናለሁ። አዎ ሂድ ሂድ። እግዚአብሔር ይስጥህ። ሂድ ነው እንዳንተ አይነት ጥሩ ሰው እኮ አይገኝም። በእውነት ሂድ። እውነቴን ነው። ስራዬን ያስጠበቅኩት ሂድ ሂድ። እሺ አዎ ሂድ። አሁንም ጠብቀህ ሂድ ራስህ። እሺ እሺ። አንተ ይሄ ሰው ግን በጣም የሚገርም ነው። ወሬ እና ከሀገር ውጭ ሆናችሁ ይህንን ተወዳጅ የሎሬት ቲዩብን የምትመለከቱ ሎሬት ቲዩብን ላይክ፣ ሼር፣ ሰብስክራይብ በማድረግ ሁልጊዜ ቤተሰብ ይሁኑ። እኛ ሁሉ ሰላም ነው። ቆይታ ያልተሻለ አይደለም። ስራ ምንም አይደለም። ያው አየሩም የለም በዛም ቀዝቀዝ ብሏል። ስለዚህ ያው አንዳንዴ በጣም ስራው እንትን ባህሪ ያው ስለሆነ ያው እየጠበቅን ነው እንግዲህ። ሄሎ አቤት፣ ሰላም ነው? እንዴት ነው? እስቲ መንጃ ፈቃድ አዎ ምን አጠፋን? ኦሮ በስማ መንጃ ፈቃድ ስጥ እንዴ! መንጃ ፈቃድ ምን አጠፋን? ያለ ቦታ አልቆምንም። ኦሮ በስማ መንጃ ፈቃዱ ስጠኝ። እሱ ማለት ነው እኔን አታውቅም? ኦሮ በስማ ወልድ መንጃ ፈቃድ አምጣ። ለምንድን ነው የምትሰጠው? ዝም ብሎ መንጃ ፈቃድ ይሰጣል? ለምንድን ነው አታሰም? መንጃ ፈቃድ ስጠኝ። ቆይ ለምንድን ነው የምትሰጠው? አትከራከሪ አንተ። ያለ ቦታ ቆምኩ። ጥፋቴ ምንድን ነው? መንጃ ፈቃድ ስጠኝ። ሰውዬውስ መንጃ ፈቃድ ስጠኝ። ዝም ብሎ አሁን ምን አጠፋው? እሺ እዚህ ጋር አሁን ቆምኩት። ምንድን ነው አየር ጠፍቶ ነው እንዴ? መንጃ ፈቃድ ስጠኝ። አየር መንጃ ፈቃድ ሰጠኝ። መንጃ ፈቃድ አለ እኮ። መንጃ ፈቃድማ አለኝ እኮ። መንጃ ፈቃድ አምጣ። ያው መንጃ ፈቃድ አለ። ግን ለምንድን ነው መንጃ ፈቃድ አትሰጥም እንዴ? አልሰጥም። አዎ ለምን? አንተ መንጃ ፈቃድ አምጣ። መንጃ ፈቃድ አምጣ። መንጃ ፈቃድ አምጣ። ምን ሆነ ነው? መንጃ ፈቃድ አምጣ። ቆይ ምን ሆነ? መንጃ ፈቃድ አምጣ። መንጃ ፈቃድ ስጠኝ። በግድ ነው እንደምትወስደው? እዛ ቁጭ በል። መንጃ ፈቃድ አምጣ። መንጃ ፈቃድ አምጣ። አልሰጥም። መንጃ ፈቃድ አምጣ እንዴ! ቆይ እባክህ ውጣ። ውረድና አናግረው። ምንድን ነው እዛ የተናደደው? ሌላ ቦታ የተናደደው ንዴት ይሆናል እንዴ? ምን አባይ እንደምትፈናጥዝ ያለ ምንድን ነው? ማን እንዳንኩ ግን መንጃ ፈቃድ አትባልም? ታውቀኛለህ? መንጃ ፈቃድ የተባልክ አይደለም? መንጃ ፈቃድ ካለው ምን አጠፋው? እሺ ጥፋቴ ምንድን ነው? ምን አባ ነው የማሰጠው ነው? ምን አባ ነው ምን አጠፋው ነው? እሺ አሁን እዚህ ጋር ያለ ቦታ አልቆምኩ። ለምንድን ነው? ቆይ ተረጋጋልኝ። ምንድን ነው የተፈጠረው? እንደዛ ነበር።
ስጠህ አልኩህ አይደል? ይኸው ሰጠሁ እኮ ወሰድክ አይደል? እኮ አሁንማ ወሰድኩኝ። በምወስደው መንገድ ወሰድኩ። መንጃ ፈቃድ ያልኩህ መብትህ ነው አይደል? መብትህ አይደለም እኮ ምን አጥፍቶ ነው እሱ? መንጃ ፈቃድ ያልኩህ መብትህ ነው። መብትህ ነው እሱ። አዎ ሲያጠፋ ነው መንጃ ፈቃድ። በአዲሱ ሕግ መሰረት አይደለም መሳሳም መተቃቀፍ ይቻላል። ማን የተሳሰመው? ምን አገባ አንተ? ምን አገባ? አይደለም አንተ አፍዝጋ ያገባል። ቆይ አይደለም አይተሃል? አፉን ዝጋ በል። አይተሃል ወይ? አፉን ዝጋ። አዎ አይቻልም። አይተሃል? አዎ ስትተቃቀፍ አይቻልም። ምን አገባሽ? ምን አገባ አንተ? ያገባል እንዴ? አንተ ረብ አሳርፈው ያለች ዝም አትልም እንዴ? ማን እንደሆንኩ ግን ታውቀኛለህ? ማንንም ተው አንተ ልጅ ተው፣ ነግሬሃለሁ። እኔ አንተን አስተናግድ ለእሷ ብዬ ነው። እሷ ስላለች ነው እንጂ አንተን ቆይ አንቺ ያለ ጥፋት ዞር በል አንተ እንትን እንዳልቦርሽ ዞር በል አንተ ልጅ ነግሬሃለሁ። ትሰማለሽ? ለህግ ተጋጭ እሷ ስላለ ነው። እሺ እሷ ባትኖር ዞር በል አንተ አልኩህ። ባትኖርስ አንተ ሰው ተው። መተንፈሻ ቱቦውን የምቀይርልህ ይኸውልሽ፣ ትሰሚያለሽ? እህቴ ትሰሚያለሽ? እኔ ህግ ነው ለአንቺ ብዬ ህጉን አቅልዬ ነው የምቀጣው። በቃሽ። ቆይ ለምንድን ነው ልጅ ተስፋ ቆርጣል እንዴ? አንተ ስራዬ ላይ አታስተጓጉለኝ። ጥፋቱ ምንድን ነው? አይደለም አንዴ ስማኝ። አንዴ እሺ በይ። እዛ ሌላ እንትን ያደረገው ሰይጣን እዚህኛ ጋር ነው። ይኸውልሽ አንድ ነገር ልንገርሽ። አንድ ነገር ልንገርሽ። እኔ ለእሷ ብዬ ነው የሰጠሁት። በቃ ስምኝ። አሁን ቆመን ነበር እያወራን አንተን አስተናፍሳለሁ። እኔ ማስተናፍስ ይኸውልህ ማን ስለሆንክ ነው? አንተ ለምን አታውም? ለምን አይተውም? ይሄ ልጅ ቆይ ምንድን ነው ጥፋቱ? አሁን ለመጻፍ የምትቸኩለው ምንድን ነው? እሺ ምን አጠፋችሁ? ወይ ያጠፋችሁ ነገር እኔን ከቁጥጥር ውጭ እያደረገ ነው። ያጠፋችሁ ነገር አለ ወይ? ትሰማለህ? ቆይ ምን አጠፋችሁ? ትቀጣለህ። በቃ ትቀጣለህ። ያለ ጥፋት ማብራት ጥሳል። ያለ ጥፋት ማብራት ጥሳል። ማብራት ይታለ እዚህ ጋር እባክሽ። ኧረ ሰውዬው እባክህ እየተሳሳምክ ነው። ተሳስማል። ያማል እንደ ሰውዬው ተሳስማል። አይተሃል? አዎ አሁን በዚህ እኮ ነው ያስቀጣል። ወስብ እዚህ ውስጥ አትፈጽም። ወስባም አንተ እሺ፣ አሁን ለምን አታይም? አትያዥ እጄን። አንቺም አትያዥ። በቃ ይኸውልሽ ቆሜ እኛ ያደረግነው ምንም ነገር የለም። እንኳን ብናደርግ ምን አገባህ ነው? አንተን ብናደርግ ምን አገባህ ማለት ነው? ወይ ተረጋጉ። ጤናማ አይደለም እንዴ? ወይ ይዘለ እባክሽ እጄን አትያዥ እንዴ አንተ። ኧረ እባክህ ተው። ኧረ በእናትህ ከዚህ በላይ አልታገስም። እኔ ለእሷ ብዬ ነው። ፈርሚ። እኔ ለእሷ ብዬ ነው። ፈርሚ ያልኩሽ ፈርሚ። ቆይ እረፍ። አትይ እናትህ ፈልጣ እረፍ። ጥፋቱ ምንድን ነው? ፈርሚ። እሺ ፈርሚ። ቆይ እንዳትፈርሚ አንቺ። ለምንድን ነው የምትፈርመው? እሺ እሱ ነው የሚፈርመው። ፈርም። እኔ አልፈርምም። ለምንድን ነው? ጥፋቱ ምንድን ነው? አትፈርምም? ጥፋቱ ምንድን ነው? ጥሩ ነው። እሺ ጥፋቱን ንገራ። አንተ እናትህን በቦክስ እንዳልገነጠለኝ ስርዓት ያዥ። አልፈርምም ብለሻል። ቆይ እሷ ለምንድን ነው? ማመኛ ፈቃዱ የኔ ነው። ፈርምሽ። የኔ ነው አይደለም? ፈርም። ስለዚህ እኔ ነው የምፈርመው እንጂ እሷ ለምንድን ነው? ፈርም። አትፈርምም? ይፈርማለሁ ግን ያለ ጥፋትም መኪና ውስጥ እየሳምክ ነው። አልሳመኝም። ምን ሆነህ ነው? አልሳመሽም። አንተ ሰውዬው እሱ ለእኔ ተመርመሽ ስትመጪ መንጃ ፈቃድ መልሳለሁ። ፈርም። አሁን ፈርም ብያለሁ። ማን እንደሆንኩ በደንብ እይልኝ። ፈርም። ለምን ማንም ያተው እኔ ፈርማለሁ። ማን እንደሆንክ በደንብ እይልኝ። ፈርም። እሷ ስላለች ነው እኔ ፈርማለሁ። ችግር የለም። ፈርም። ግን የትም አገኘዋለሁ። ፈርም። ችግር የለውም። ፈርም። ያለ ጥፋት ፈርም። ችግር የለውም። ልቀቅ። አንተ አንተ አትቀድም። ልቀቅ ወረቀት። ዝም ብለህ ስተው እባክህ። አንተ ረብት አናት ውስጥ እንዳትገባሽ። አንተ ሰው በእናትህ ትዕግስትን እንዳታስጨርስ። በሽተኛ ሂድ በእናትህ። እዛ ሂድና የሚለቃቅመው ልቀቅም። አልሰጥም፣ መቼም አልሰጥም። አልሰጥም። አንቺ ግቢ፣ ችግር የለውም። የሰማው ነው ልገባ። መቼም አልሰጥህም። ግን የትም እንደሆነም አገኘዋለሁ። መኪና ከዚህ ነው። ተነስ። ምን አይነት በሽተኛ ሰው ነው በእናትህ። ያለ ጥፋት ዝም ብሎ ትንፋሽ አትሄዳት በል። እናትህ እንዳልጋጥም ሰላም ሰላም። በሀገር ውስጥና ከሀገር ውጭ ሆናችሁ ይህንን ተወዳጅ የሎሬት ቲዩብን የምትመለከቱ ሎሬት ቲዩብን ላይክ፣ ሼር፣ ሰብስክራይብ በማድረግ ሁልጊዜ ቤተሰብ ይሁን። ይሄ ደግሞ ሰይጣን ቆሟል። አቤት። ሰላም ነው? ሰላም። እንዴት ነህ? እዛ ጋር ብረከር የተቀመጠው እናንተ በቃ ንብረት መፍጀት ነው አላማችሁ አይደል? ሁለት ጥፋት ያጠፋ አሁን ላይ ሁለት ጥፋት አጠፋ? አዎ። ምን አጠፋ? አንተ ስልክ እያወራህ ነው። ስልክ አላወራሁም። ኦሮፓስ ማማ አንተ ትረቅ አራዳውን እንጂ። ሁለተኛ ደግሞ ብረክ ላይ ሮጥ መታ እኔን ስታይ ቀስ ማለት
ምን ስፒድ እኮ ብሬከር እኮ የለውም እኮ። ይሄ ምንድን ነው? እና ይሄ በማራቶን እንትን የተዘጋጀ ነው? ሩጥ ነው? ይሄ እኮ ገና እኮ ራሱ 20 እንኳን አላለም። ኧረ በስመ አብ! አሁን ለምን ትከራከራለህ እንዴ? በቃ ፊት ለፊት ያለ ሌላ ብዙ እንትን አለ። ምን አለ ፊት ለፊታችን? ብታምን እስካሁን እንዴ ለምን አታምንም? እረፍ እንጂ ተው። እስቲ መንጃ ፈቃድ ያውጣ። ስጠኝ እስቲ መንጃ ፈቃድ። ምን አለ ጥፋቴ? ተው። ያው ለዚህ ጋር የቆምኩት ስራ ለማስፈጸም ነው። አይኔ እያየ ነው። ነርተ መጣ። እኔ መኖሪስታ ስፒድ ብሬክ ተጋልብጠ ነበር። ሌላው ነው የምገለበጠው። ምን ሃይዌይ መንገድ ላይ እኮ አይደለም ያሉት። ኦሮ በስመ አብ! መንጃውን አንተ በእናትህ ጭቅጭቅ ምንድን ነው? እንዳራዳ ታወራ እንደ ጭቅጭቅ ምንድን ነው? አምጣ መንጃ ፈቃዱ። ምን አይነት ነው በእናትህ? ጥፋት ነው እንደ ዝም ብለህ እንተው። እኔ ለነገሩ ትዕግስት አትወዱም። ይገርም ነው። ይሄ ቦሎ ለምንድን ነው የማታስተካክለው? ቦሎ ሁሉም የተስተካከለ ነው። ምን አሁን ፕላስተሩ ለቃ ነው? አይ ጥፋት የለም። ፕላስተሩ ለቃ ነው። እንዳራዳ አውራ እስቲ እንዳራዳ አውራ። ማነው ስምህ? ደምስ። እንደ ስምህ ነው የደመሰስክ የምታልፈው? ምንም አልደመሰስኩም። አንተ ያው ለምን እንጂ ምንድነው? ፋራ ነህ እንደ ፋራ ነህ? እሺ በቃ በቃ የለም በቃ ይላል። ደግሞ መኪናው ምንድን ነው የሚመስለው? ያለ ጥፋት ነው መቀጣት እኮ በጣም ሰልችቶኛል። አሁን ስንተኛ ጊዜ ነው የምቀጣው? ያለ ጥፋትም ሳጠፋም ሳላጠፋትም ዝም ብዬ ነው የምቀጣው። አሁን ያንተ እኮ አፍ መለፍለፍ ያስፈልግ። አንደኛው መኪናው ይኸውልህ ዝግት ያደርጋል። አታሳጥብም። ውበት ብትጠብቅ ለራስህ ነው። ዝናብ ነው እየዘነበ ነው እና እሺ አሁን ይኸውልህ በሁለት ነው የምቀጣ። በምን ነው የምቀጣ? ስልክ እያወራህ ነው። ስልክ አላወራሁም። አውርተሃል? ጭራሽ አድርገለኝ። ኧረ በስመ አብ ወልድ። ሁለተኛ ደግሞ ስፒድ ብሬከሩ አውቀህ ዘለልክ። ስፒድ ብሬከሩን ጎርታል። ይኸው መኪናው እንደመጣ ነው የመጣሁት። እሱን አታስረዳኝ ነኝ። በግድ እንደዚህ አይነት ምናምን ነገር አለ? እሺ አታስረዳኝ። በደንብ ነው የሚታየው። ከዚህ በላይ ግን ይታያል። መልስ አትስጣለህ። እኔ እስካሁን በፊት እያወራሁ ነው። መልስ አትስጥ። እሺ እንዴት ነህ? ሰላም ነው? መኪናው የማን ነው? የራሴ ነው። የራሴ ነው መኪናው። እሱ መንጃ ፈቃድ ነው። መኖሪያ ፈቃድ ካርድ ነው አላልኩኝ? መልስ አትስጥ። አሰጣጡ አስተካክል። አንተ እስካሁን በፍቅር በፌስ ያወራው ያንተ ትዕቢት ውሸት። ምንም ትዕቢት የለም፣ ምንም ውሸት የለም። እኔ ትክክለኛው ነገር ነው እየተናገርኩ ያለው። አንደኛ ቦሎ ለኔ አልታየም። ይኸው ጎንበስ ብለህ ማየት ነው። እኔ እና ቆመ ነው እንደሚታየው። አይ ተንቻለሁ እዚህ ላይ ምን አንጸባራቂ ይኖረው ነው ቦሎ? አይ ተንጸባራቂ ነው። እንዴት ምን መልስ ነው የምትመልሰው? ሲጀምር አንደኛ እዚህ ቦሎ ላይ ድም ላይት ማስቀመጥ ያለ እንዲታየኝ ላንተ። ለምን መነጽር አታረግ? መነጽር እንዴት? ለምን የአይን መነጽር አታረግ? አይኔ ይጥፋ። አንተ እንዴት ነው የምታፈላው? እየጠየቁህ እኮ መሳደብ እኮ። እሺ እሱ ነው ተው፣ እሱ ይናል። ኦኬ ምንድን ነው የምጽፈው? እዛ ሄደህ እስክሪን ተነስተህ እንድትመጣ ና። ይሄ ነገር አልበዛም? ምኑ ና ማለት ምን ማለት ነው? ና ነው። ይሄ ምንድን ነው የሚለው? ምንድን ነው የሚለው? ቀና በልና አንብበው። የሚለው ቆንጆ ነው። ያዝና አንብበው እስኪ። ምንድን ነው የሚለው? አንተ ነህ እንደ አይ ጥሩ ነው። ያው ለደህንነት ብለን ነው እኛ ሰው። ልክ ነህ። ያዝ። አምጣ መንጃ ፈቃድ። መጀመሪያ እኮ አባል ነኝ ማለት ያለ አይደለም ማለት አይጠበቅብኝም። ያለ ተፋ ለምን እላለሁ? እንዴት ሌላ መስራት ስራ ያስከበርኩ ህግ ያስከበርኩ አይደለም? ህግ እንደዚህ ነው የምታስከብረው? ለዛሬ ልለፍህ፣ ሌላ ጊዜ እንዳይለምድ። አምጣ መንጃ ፈቃድ እንዳይለመድሽ። ሁለተኛ ግን በእንደዚህ አይነት ጥፋት ካገኘሁ አስገባሃለሁ። ታው ሂድ ግባ በሰላም አንተ ሂድ ግባ ሂድ። ብርቅ ነው እንዴ? እናንተ ከማን በላይ ሆናችሁ ነው? አሁን እሱ እንዴት ነው የሚያደርገው? እሱ አሁን ከፍ ያልክና ስልጣኑ ከፍ ያለና አፉ ከፋት
ይቅርታ። ረይነ ራስ ዘበር ማዝገ ለባል ብዬ ወጥቼ በለበሉ ውስጥ ገብቼ ነበር። አባልና አይልም እንደማጅምራ ሰው ፈርቶ አይሞትም ታሞ እንጂ ለባል መታወቂያ ታይም ባክኛም መሆን ያቅተው አይደለም። ማጭብራ ትቤቱ ሲነፋ ይቻለው እንደዚህ ሲወጣጠር ትንፋሻ ብርቅ ነው። አንተ መታወቂያ ሰጥተው አትቀጣም። ህጉ አክብር አሴ ድብረተ ተመለሽ በቃ እንጂ። ሰላም ሰላም። በሀገር ውስጥና ከሀገር ውጭ ሆናችሁ ይህን ተወዳጅ የሎሬት ቲዩብን የምትመለከቱ ሎሬት ቲዩብን ላይክ፣ ሼር፣ ሰብስክራይብ በማድረግ ሁልጊዜ ቤተሰብ ይሁን።